የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ እያልኩኝ የዛሬው የቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራማችን እዚህ ስቱዲዮ አባ መልካም ካፑቺን ታናናሽ ወንድሞች ጋብዘን እዚህ እንገኛለን ከሳቸው ጋር በልዩ ፕሮግራም ቆይታ እናደርጋለን እና ክቡር አባ እንኳን ወደ ሰላም ካቶሊክ ቲቪ ስቱዲዮ በሰላም መጡ። ዛሬ እንግዲህ ጥሪያችንን አክብረው እዚህ በመገኘቶት ደስ ብሎናል እና በዚህ ቆይታ እንደ ካፑቺን ታናናሽ ወንድሞች ማህበር አባል በክህነት ማገልገል ከጀመሩ አንድ አመት ተኩል ሆኗል አሁን እና እንግዲህ ጊዜ ምን እንደሚመስል ከዛም በፊት የነበሩት የጥሪ ህይወት ጉዞ አስመልክቶ እንደዚሁም ደግሞ አሁን ደግሞ በዚህ በአዲስ አበባ ሰበካ ከወጣቶች ጋር በተለይ የወጣቶችን ህንጸትና አገልግሎት በተመለከተ አብረን እየሰራን ቆይተናል ባለፉት 2 አመታት እና በዚህም ዙሪያ የተወሰነ እንግዲህ ውይይት በማድረግ አንዳንድ ቁም ነገሮችን በጋራ እናነሳለን እና እዚህ በመገኘቶ በተመልካች ስም ደስታዬን የገለጽኩ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ትንሣኤ በዓል በሰላም አደረሰው ትላለሁኝ። እግዚአብሔር ይስጥልኝ አባ ሰላም ካቶሊክ ቲቪ እና እርሶም እንግዳችሁ እንደሆነ አክብራችሁ እዚህ ቦታ ላይ ስለጠራችሁኝ ከልብ ያመሰግናለሁ። እንኳን አብሮ አደረሰን። መልካም የትንሣኤ በዓል ያድርግልን። አሜን አሜን። እንግዲህ ከሁሉም በማስቀደም እንግዲህ ተመልካቾችም የበለጠ ግንዛቤ እንዲኖራቸው አባ መልካም ማን ናቸው የሚለው ጥያቄ ብናስቀድም መልካም ነውና እና ስለ ልጅነት ጊዜው ስለ አስተዳደጎ እና ትንሽ ቢገልጹልን ከዚያም ደግሞ በቁምስና ከየትኛው ቁምስና እንደሆኑ እዚህ በአዲስ አበባ እናነሳና ከዛው ወደ ሌላ እንሻገራለን። እሺ ሙሉ ስሜ አባ መልካም ንጉሴ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው መካኒሳ የሚባል ሰፈር። በኋላ ላይ ግን ወደ ኮተቤ ሙሉ መኖሪያችንን አድርገን እድገቴንም ኮተቤ ነው ያደረኩት እና እዛ በኋላ የአንደኛና የሁለተኛ ደረጃ ትምህርት እዛው አቅራቢያችን ላይ የሚገኝ ሰላም የህፃናት መንደር የሚባል ትምህርት ቤት ውስጥ እስከ 10ኛ ክፍል ተማርኩኝ። እዛ በኋላ የመሰናዶ ትምህርት 11ኛ እና 12ኛ የመንግስት ትምህርት ቤት ደጃዝማች ወንድራድ በሚባል የፕሪፓራቶሪ ትምህርት በናቹራል ሳይንስ ስትሪም ውስጥ በመግባት ተከታተልኩኝ። ከዛ የ12ኛ ክፍል የመሰናዶ ትምህርት ከጨረስኩኝ በኋላ በአዲስ አበባ ዩኒቨርሲቲ በኬሚካል ኢንጂነሪንግ ፋኩልቲ ውስጥ ለ3 አመት ያህል ተኩል 3 አመት ተኩል ያህል ጊዜ ትምህርቴን ከተከታተልኩኝ በኋላ በመሃል በነበረኝ ጋፕ በአቅራቢያዬ ባሉ የሲታውያን መነኮሳት ገዳም ውስጥ እየሄድኩኝ የጸሎት ጊዜ ከነሱ ጋር አብሮ የመሆን ጊዜ አሳልፍ ነበርና በዛ መሃል አንድ ጁሊያኖ ኮስታቶ የሚባሉ በእንግድነት የመጡ ጣሊያናዊና ካናዳዊ ካህን በደንብ ወዳጅ ሆኑኝ እና ከሳቸው ጋር ብዙ ነገር እናወራ ነበር። ስለ ገዳም ህይወት የሚያስተምሩ መጽሐፍቶች ይሰጡኝ ነበር እና በኋላ ላይ ወደ ሀገራቸው ሊመለሱ ሲሉ አድራሻቸውን ይሰጡኝና እንግዲህ እንደ ትንቢትም ልበለው አንተ ገዳም ነው መግባት ያለብህ እኔ ምጸልይልሃለሁ ብለውኝ የዛን አመት መጨረሻ ወደ ካፑቺን ታናናሽ ወንድሞች በመሄድ
ካሜንድሲ ፕሮግራም የመታችሁ እዩ የክረምት ፕሮግራም ላይ ተሳተፍኩኝ። ከዛ በኋላ ሌላ ነገር ተመልሼ ለማየት አልቻልኩም ማለት ነው። በዛው የመጀመሪያ የክህነት ዝግጅት ዓመት ናዝሬት በቅዱስ ዮሴፍ ገዳም ውስጥ ለአንድ ዓመት ያህል የቅድመ ተመክሮ ጊዜ አደረኩኝ። እዛ ሁለተኛ ዓመት እንደገና ሌላ የቅድመ ተመክሮ ዓመት በወላይታ የዱቦ ሎርድ ማርያም ገዳም ውስጥ እንደዚህ አንድ ዓመት ከቆየሁ በኋላ የመጨረሻ ያመክሮ ጊዜ እንደገና በሚገኘው በእምድብር ሀገረ ስብከት የቅዱስ ፍራንቺስኮስ ገዳም ውስጥ የተመክሮ ዓመቴን ጨረስኩኝ። ያ እንግዲህ 2008 ዓመተ ምህረት ነበር። እዛ የመጀመሪያ መሐላ ተቀብለን አዲስ አበባ ወደ ቅዱስ ፍራንቺስኮስ የፍልስፍናና የሥነ መለኮት ተቋም ውስጥ በመግባት ለ2 ዓመት ያህል የፍልስፍና ትምህርት ተከታተልኩኝ። ምክንያቱም አንዱን ዓመት ከዩኒቨርሲቲ ጆይን ስላደረኩኝ አንዳንድ ኮርሶችን እንድማር አልሆነምና ቀጥታ ወደዛ ገባሁ። ያንን እንደጨረስኩኝ እንደገና አንድ ኤክስፒሪየንስ ይር ተብሎ ደግሞ በፍልስፍናና በሥነ መለኮት ትምህርት ዝግጅት መሃል የሚደረግ አንድ ፕሮግራም አለን፣ ሪጀንሲ ይር ይባላል። እሱን ደግሞ ለማድረግ ወደ ጠምባሮ ቅዱስ ገብርኤል ገዳም ውስጥ ቆየሁኝ። ያንን 2012 ዓመተ ምህረት ካጠናቀቅኩኝ በኋላ እስከ 2015 ያሉትን ጊዜያቶች በቅዱስ ፍራንቺስኮስ የሥነ መለኮት ተቋም ውስጥ 4 ዓመት ያህል ቴዎሎጂ በመማር 2015 ላይ አጠናቀቅኩኝ እና በዛው ዓመት ደግሞ የመጨረሻ የምንኩስና መሐላዬንም አደረኩኝ። እዛ በኋላ ቀጥታ ወደ ክህነት አገልግሎት ነው የመጣሁት እና እኔ በአንዳንድ መልክ እድለኛ ነኝ። የተጠመቅኩት የመጀመሪያ ሚስጥራትን ሜሮንም ቁርባንም ያረኩበት ቤተክርስቲያን ውስጥ ተመልሼ ለአገልግሎት ተመድቤ ለአገልግሎት በቅቻለሁ እና ብዙ ነገሬ መድኃኔዓለም ቤተክርስቲያን ውስጥ ነው ተያይዞ ያለው እና አሁንም በዛው ቤተክርስቲያን ውስጥ እያገለገልኩ እገኛለሁ። እግዚአብሔር ይመስገን። እንግዲህ አሁን ከልጅነት ጀምሮ እስከ አሁን ያለውን ባጭሩ ገልጸውልናል እና ይሄ እንግዲህ እግዚአብሔር በዚህ ጉዞ ውስጥ ከእርሶ ጋር ሆኖ ከልጅነት እስከ አሁን ለአገልግሎት እስከ በቁበት ጊዜ ድረስ ሲመራዎት ነበር እና እንደው አልፎ አልፎ ባሉት ላይ እንኳን ትንሽ ጥያቄ ማንሳት ከተቻለ ለሌሎችም እንግዲህ ያው አብነት ስለሚሆን እንግዲህ እርሶ የዩኒቨርሲቲ ተማሪ ነበሩ፣ በኬሚካል ኢንጂነሪንግ ነው ያሉት። እንግዲህ እሱን በማህበረሰብ ውስጥ ሊሰጡት የነበረው አገልግሎት ወደዚያ ሊመራዎት ነበር። ነገር ግን አሁን በቤተክርስቲያን በእግዚአብሔር መንግስት ለማገልገል ወደዚያ የተሻገሩበት ያ ምንድነው የምንለው ዲሰርንመንት ወይም ደግሞ የአስተንትኖ ከራስ ጋር የወደፊት አቅጣጫ የምናይበት ወቅት እንዴት ያዩታል? በዛ መሃል ላይ ያለው እንዴት ነበር? በቀላሉ መሻገር ቻሉ ወይስ ብዙ የጸሎትና የአስተንትኖ ጊዜ ወስደዋል? ሌሎች ሰዎችም እንዳገዙት እንግዲህ ቅድምም ትንሽ ጨረፍ አድርገው አንስተውታል። እንግዲህ አሁን ያነሱት ሐሳብ ዲሰርንመንት የሚባለው ሐሳብ በሁለት መልካም ነገሮች ውስጥ አንደኛውን መልካም ነገር መያዝና መምረጥ ነው። ከኔ የህይወት ዝንባሌ ጋር ይሄዳል የሚለው እና እሱ ደግሞ ጊዜ ይፈልጋል። በአንድ ጀንበር የሚያልቅ ነገር አይደለም። የኬሚካል ኢንጂነሪንግ ትምህርት በራሱ ብዙ ቁም ነገር አለው። ሳይንሱ በራሱ ውስብስብ ነው። ከዛ በኋላ ደግሞ ብዙ ሌላ ነገሮች ላይም የሚያዋጣ ዲሲፕሊን ነው። ትምህርቱን ወደው ነበር። ግን ሁሉ ጊዜ የኔ ጥያቄ ደግሞ ከላይ ከቤተሰቦቼ በላይ ታላላቆቼ የመጨረሻ ልጅ ነኝና ይሄ የትምህርት መንገድ በሚባለው አካሄድ ስኬታማ መስመር የተከተሉ ናቸው እና
እኔ ከዛ የተለየ መንገድ በሞከር የሚል ሁሉ ጊዜ የራሴ የሆነ ልዩ የሆነ መንገድ ቢኖርኝ ብያስብ ነበርና ያንን መንገድ ለምን አልሞክረውም የሚለውን ሐሳብ እንግዲህ የተለየ መንገድ ልከተል ሳስብ ቤተክርስቲያን ውስጥ ያለውን መንፈሳዊ ሀብትን መመርመር ነው የጀመርኩት እና ከዛ ጋር በተያያዘ እንግዲህ እግዚአብሔር ራሱ መንገዱን ያቀናው ይመስለኛል አሁን ቀደም ያልኳቸው ሰዎች ጋር በግል መገናኘት መቻሌ ከትምህርት ውጪ ያለውን ሌላውን ሪያሊቲ ዲስከቨሪ ማድረጉ ነገር መጣና ያንን ያረኩትን ነገር ደግሞ ወደድኩት እና ግን ከቤተሰብ በኩል ሪአክሽን ነበር ትምህርትህን ጨርሰህ ብትሄድ የተማሄድብህም የሚሉ አይነት ሙግቶች ነበሩ እኔ ግን ያ በተባለ ልክ ደግሞ የሚያስጨንቀኝ መቼ ላገለግል ነው እንደዚህ ትምህርት እስከምጨርስ ብዬ መጠበቅ ከሆነ አገልግሎቱ ይረፍድብኛል ብዬ የሚያስብ አይነት አስተሳሰብ ነበር በጊዜውና አይ ይሄ መንፈስ ሳይቀዘቅዝ መለየት አለብኝ ብዬ ለራሴ ነገርኩት በዛ የተነሳ በቃ ወደ ኋላ እንደማልመለስም ሲያውቁ እነሱ አይ በቃ ከዚህ በኋላ እኛ አንተን የማገዝ እንጂ በአንተ ምርጫ ውስጥ ጣልቃ አንገባም የሚል ነው ይሄ እንግዲህ በአብዛኞቻችን ገዳም በገባን ሰዎች ውስጥ ያለ ትግል ነው ማንም ቤተሰብ ልጁን አጨብጭቦ ወደ ገዳም አይልክም እና በዛ መልክ ነው ያለፉት እና ምርጫዬ ትክክል ነው ብዬ አስባለሁ ምክንያቱም ገዳም ውስጥ በቆየሁባቸው ጊዜዎች የህይወት ዓላማ ምን እንደሆነ መረዳት ችያለሁ ከተወሰነ የማህበረሰብ ሰርክል ውስጥ በመውጣት ያልተገደበ ቤተሰብ ወደ መመስረት ውስጥ ጉዞ ውስጥ ገብቻለሁ እና ምን ማድረግ እንዳለበት የሰው የህይወት ዓላማው ምንድነው የሚለው ነገር እኔ ገዳም ከገባው በኋላ ነው የበለጠ የተረዳሁትና ያ በራሱ ምርጫዬ ትክክል እንደሆነ ይነግረኛል እና ግን ሪአክሽኖች ነበሩ ከዛ በኋላ ደግሞ ዲሰርንመንት የምንለው ይሄ በሁለት ጥሩ ነገሮች መምረጥ ሂደት ውስጥ የተሻለውን ጥሩ ከኔ ህይወት ዝንባሌ ጋር የሚስማማውን ነገር በብዙ ጸሎት እንደገና ደግሞ በዚህ በህንጸት ሂደት ውስጥ በሚያግዙን ሰዎች እርዳታ እንድገነዘበውና እንዳቀው ሆኗል አይ ጥሩ ነው እንግዲህ ያው የቤተሰብ ደግሞ ፈቃደኝነት የርሶንም ሐሳብ አክብረው የእግዚአብሔር ስራ እዚህ ውስጥ ይኖራል በሚል ያንና አክብረውም ደግሞ ፈቅደው በዚያ ደግፈው ደግሞ እንትን ማለታቸው ለርሶም ትልቅ ንጋፍ ሆኖ ነበር ብለው ነው የሚነግሩንና የቤተሰብ የወላጆች በዚህ ላይ ያላቸው ሚና ትልቅ ነው ሳይጨነቁ የሚፈልጉት ነገር ወይም ህይወት ጉዞ ለመግባት መቻለው ትልቅ ነገር ነውና እንግዲህ በዚህ ሂደት ላይ እንደው ሌሎች እንደዚሁ በርሶ እንደሱ አሁን በዩኒቨርሲቲ ደረጃም እንደዚሁ ሆነው በሌላም የትምህርት ደረጃ ላይ ሆነው እንደዚህ ራሳቸውን እንግዲህ ምርጫ ለማድረግ ወይ አቅጣጫው የህይወት አቅጣጫ ምንድነው ብለው የሚያስቡ ሊኖሩ ይችላሉ በርሶ በኩል ምን ምክር ሊሰጧቸው ይችላሉ ካሎት ተሞክሮ እንግዲህ ያው ሁሌ እንደምንለው የጥሪ ነገር ሚስጥር ነው እግዚአብሔር እጅ ያለበት ነገር ስለሆነ ሁሉ ነገሩ እንዲ ነው ብለን ምንናገረው አይደለም ግን ከምንም በላይ አንድ መሰረታዊ ነገር ይሄንን እግዚአብሔርን ሐሳብ ለመለየት ሰው በመሰረታዊነት ሰልፍ ኖሌጅ የሚባለው ራስን ማወቅ የኔ የህይወት ዝንባሌ እኔ ማን ነኝ የሚሉትን ነገሮች መረዳት የመጀመሪያ ይሆናል ያ ደግሞ እንዲሁ ዝም ብሎ የሚመጣ ዕውቀት አይደለም ራስን በመፈተሽ ጊዜ በመውሰድ በተለይ ከጫጫታ ውስጥ ሐሳብን ከሚሰርቁ ነገሮች ገለል በማለት ለራስ ጊዜ በመስጠት የምንመልሳቸው መልሶች አሉ እና ሰልፍ ኖሌጅ የመጀመሪያው ነው ሁለተኛ በእንደዚህ አይነት የህይወት መንገድ ውስጥ መምጣት የሚፈልግ ሰው ጥሩ የሚያግዝ ሰው ያስፈልገዋል ብዬ አስባለሁ በህይወቱ አብነት መሆን የሚችል
በተለይ ደግሞ የእድሜም ተሞክሮ ያለው በህይወት ውስጥ ብዙ የቆየ ሰው እኛ ያልኳቸውን የቀደም ያነሳዋቸው ሰውዬ ሳገኛቸው ወደ 80 ዓመት እድሜ ነው የነበራቸው እና የ80 ዓመት የህይወት ልምድ መቅሰም መቻል ማለት ብዙ ማግኘት ነው እና ከሰልፍ ኖሌጅ ቀጥሎ የሚመክር የሚመራ የሚያንጽ ሰው ቢኖር መልካም ነው ከዛ በኋላ እነዚህን ሁሉ ግባቶች ይዞ ደግሞ በጸሎት ከእግዚአብሔር ጋር በመገናኘት መልስ ይኖራል ይሆናልም አይሆንምም ሊሆን ይችላል መልሱ እና ቀደም እርሶም እንዳሉት እግዚአብሔር ሰውን ሲፈጥር ለአገልግሎት ነው የጠራው ስለዚህ የቤተ ክርስቲያን ውስጥ ብቻ እንደዚህ አይነት ህይወት ለአገልግል የሚል ነገር መኖር የለበትም ግን በዛ መልክ ከተሄደ እግዚአብሔር ግልጽ አድርጎ ይናገራል ያምናሉ አዎ እንግዲህ በሂደት ላይ ከቁምስናም ጋር የነበሩትን በተለይ ከመድኃኔዓለም ቁምስና የነበሩትን ግንኙነት ወይም እዛ የነበሩትን መንፈሳዊ ህይወት እንዴት በዚያ ቁምስና እንዳሳደጉ ገልጸዋልና ትንሽ የቁምስና ህይወት ወይም አገልግሎት በተመለከተ ሊያነሱልን ይችላሉ በቁምስና ውስጥ እንግዲህ እንደ አንድ ወጣት በቤተ ክርስቲያን ውስጥ ባሉ ትንንሽ አገልግሎት ላይ የመሳተፍ እንጂ እንደዚህ ኳየር ሆኖ ዘምሮ ያለፈ አይነት የአገልግሎት ጊዜ አልነበረኝም እና ከምን አንፃር እንደሆነ አላውቅም ቤተ ክርስቲያን ያለው ነገር ያው ከማክበርም ይሆናል መሰለኝና በሩቅ ነበር ራሴን አስጠጋይ ነበረው እና በኋላ ላይ ግን ያደኩኝ ስመጣ አንድ ድርሻ ሊኖረኝ ይገባል የሚል አይነት ሐሳቦች ሲመጡ የወጣት ማህበር ውስጥ አንዳንድ ጓደኞች ነበሩኝ ከነሱ ጋር ለቤተ ክርስቲያን ማረግ ያለብን ትንንሽ ነገሮች ያደረግን አሳልፈናልና ያንንም ጊዜ ለማካካስ ይመስለኛል ወደ ገዳምም የገባሁት እና ቁምስና ውስጥ የበለጠ እንኳን አገልግያለሁ ብዬ ማስበው ቅዱስ ዮሴፍ ለተወሰነ አመት ዛይ ሲታውያን አባቶች ጋር በነበረኝ ጓደኝነት ከነሱ ጋር የመጸለይ እንደ ኦልታር ሆኖ የማገልገል አይነት አገልግሎቶች ነው የነበሩኝ እንጂ እንዲ ፉል ፍሌጅድ ሆነ እንደ ወጣት ቤተክርስቲያን ውስጥ አክቲቭሊ ያለፍኩበት ብዙም ጊዜዎች አልነበሩ ጥሩ እንግዲህ ያው ውይይታችን በዚሁ እንደዚሁ እየቀጠልን በፍልስፍናና ነገረ መለኮት እንግዲህ ወስነው እዛ የታናናሽ ካፑቺን ታናናሽ ወንድሞች ገዳም ለመግባት ወስነው ሲሄዱ እንግዲህ ፍልስፍና እና ነገረ መለኮት ትምህርት እንግዲህ ይደረጋል እንዳሉት እንግዲህ ገልጸውልናል ቀደም ሲል እና ያንን ጊዜ አሁን ቅርብ ጊዜ ነው ወደ ኋላ ቢያዩት እና እንደው ሌሎች የቤተ ክርስቲያንን ተልእኮ በተለይ በዛ ላይ ለመሳተፍ ወደፊት ለሚፈልጉ እነዚህ ለመምጣት ሲያስቡ እንደው ይሄ የፍልስፍናና የነገረ መለኮት ትምህርት እንደ ዳገትም የሚያዩት ይኖራሉ ወደ 7 አመት እንደዚህ ይኬዳል በካቶሊክ ቤተክርስቲያን እንግዲህ ለክህነት አንድ ወጣት ሲዘጋጅ ጊዜ ወስዶ ነው እንትን የሚያደርገውና እና ይህንንም የትምህርት ዘመን እርሶ በጥሩ የትምህርት ቁመና እንደጨረሱ ነው የምናውቀው እና አሁንም ወደፊት ያው የከፍተኛ ትምህርት እቅድ ይኖር ይሆናል እንግዲህ እሱም በኋላ እንመጣበታለን ግን ይህ ጊዜ እንዴት ነው የሚያዩት እንዴትስ ሌሎች ሰዎች ይህንን ጊዜ ለዚህ ጊዜ ያላቸው አመለካከት እንደው እንደ ከባድ እንዳያዩት እንደው ትንሽ ግንዛቤ እንዲሰጡን በሚል ነው እሺ አባ ቆንጆ ጥያቄ ነው በዘራ ክህነት ውስጥ እነዚህ በተለይ አእምሮአዊ ታንጾ ላይ የፍልስፍናና የሥነ መለኮት ትምህርት ረጅሙን ጊዜ ወስዳሉ
እና በአንዳንድ መልክ እኛም ገዳም ከመግባታችን የነበረን እይታ በፍልስፍና ዙሪያ ላይ ትንሽ ሸውረር ያለ ነው። ለምን ሰው ይፈላሰፋል? በዓለማዊ እይታ ውስጥ ያለን የፍልስፍና አመለካከት ትንሽ ዞር ያለ ነው እና ግን ቤተክርስቲያን ይሄንን ለምንድን ነው ያረጋችው ብለን በደንብ ጠለቅ ብለን ማየት ከቻለን የመጀመሪያዎቹ የክርስትና ሰባኪዎች ወንጌልን ሊሰብኩ ሲወጡ ያገኙቸው የግሪክ ማህበረሰቦችና እና እነዚህ የግሪክ ሰዎች ደግሞ በፍልስፍና በተለይ እነዚህ አቴናውያን የሚባሉት በጣም የተራቀቁ ናቸው። ስለዚህ ወንጌልን በእነሱ ቋንቋ የእግዚአብሔርን ቃል እነሱ በሚገባቸው መልክ ማስተማር ስለነበረባቸው የነሱን ባህል የነሱን አመለካከት መግዛት ነበረባቸው እና እውነት የሚለውን ነገር ሰው በአእምሮአዊ አካሄድ በሙላት ባይሆንም እስከተወሰነ ልኩ ሊያውቅ ይችላል የሚለው ነገር ግንዛቤ ለመፍጠር ነው ቤተክርስቲያን በዛ መልክ ልጆቿን ፍልስፍና የምታስተምረው እና ፍልስፍና በባህሪው ደግሞ ዘመን ተሻጋሪ የሆኑ ጥያቄዎችን በማንሳት መልስ ለመስጠት ይሞክራል። ዘመን ተሻጋሪ ከጊዜና ከቦታ ውጪ የምናስበው ደግሞ እግዚአብሔርን ነው እና ፍልስፍና እንደው የጥበብ ማፍቀር የሚለው ቃሉ ራሱ እግዚአብሔርን ስለማፍቀር የሚያስተምር ነው በደንብ ጠለቅ ብለን ካየነው። በአንዳንድ መልክ ግን ሰዎች ሊጠመዝዙት ይችላሉ። ግን ፒውር የሆነ ፍልስፍና ሰው እግዚአብሔርን በአእምሮአዊ ብርሃን እንዲያውቅ የሚያግዝ ነው እና ግን ይሄ በራሱ ሙሉ አይደለም። ሴንት አንሰልም እንደሚለው የአእምሮ ብርሃን ሄዶ የመጨረሻ ቦታ ላይ ሲደርስ ለእምነት ብርሃን ቦታውን ይለቃል ይላል። ለዛም ነው እኛ ፍልስፍናውን ካጠናን በኋላ ወደ ስነ መለኮት ደግሞ ጥናት የምንገባው እና በስነ መለኮት ትምህርት ኦሊኖል እግዚአብሔር በግልጠት የተናገረውን ነገር ግልጠት እንግዲህ ከአእምሮ ብርሃንም ከሰው ኤክስፒሪየንስም የሚሻገር ነው እና በዛ ውስጥ ገብቶ ደግሞ እግዚአብሔር የሚለውን ሐሳብ የበለጠ ማወቅ መመርመር ከዛ በኋላ ራስን ከእግዚአብሔር ጋር ኮንፊገር የማድረግ ጉዞ ነው እና ከባድ ነው ወይንም ደግሞ ስናስበው የሚያዝል ነው የሚሉት ሐሳቦች የትኛውም የትምህርት ዲሲፕሊን ትጋት ይፈልጋል ስራ ይፈልጋል ግን ከተማርነውና ራሳችንን ከሰጠንበት የሚከብድ አይደለም እና ደግሞ በቤተክርስቲያን ውስጥ ያለው ሰርክል ብዙ ጊዜ በአለም ላይ እንደምንመዘነው አይደለም። አስተማሪዎቻችን በጣም በቅን ልብ በትጋት የሚያስተምሩ ስለሆኑ ብዙ ያግዛሉ እና አንድ ሰው ፍላጎቱ ካለውና ቢመጣ እነዚህ ቀደም ያነሳዋቸውን ሐሳብ ይዞ ደግሞ ብዙ የሚያግዙትም ሰዎች ስላሉ በዛ ውስጥ ማለፍ የተሻለ ሙሉ ሰው የሚያደርግ ለአገልግሎት የሚያዘጋጅ አጋጣሚ ነው እንጂ ተፈርቶ የሚተው አይደለም። እንደ ሐዋርያዊ ጽሕፈት ቤት አገልጋይ ከቆሞሳት ጋር በጋራ የሰሩበትን ሁኔታ አይቻለሁኝ። እነዛም ካሉት ቆሞስ ከክቡር አባ ገብረ መስቀል መጂኖ ጋር እንደዚሁም ሌሎች አባቶች ጋር አብራችሁ ነው እዛ እንግዲህ በመድኃኔዓለም ቁምስና አገልግሎት የምትሰጡት። የእርሶ ደግሞ ልዩ የሆነ ተጨማሪ አገልግሎት የተሰጡት የወጣቶችን ጉዳይ በቁምስና በተለይ ከነሱ ከወጣቶች መንፈሳዊ እድገታቸውን ህንጸታቸውን እና አገልግሎታቸውን በመከታተል ላይ ይገኛሉ እና ይህንን ልዩ የሆነ አገልግሎት የተሰጡትም ከወጣቶች ጋር የበለጠ ቅርበት ስላሉት ወጣትም ካህን በመሆኑ እንደዚሁም ደግሞ ለወጣቶችም የበለጠ ቅርብ ናቸው ከሚል እንደሆነ ተረተናል። እኛም እንደ ሰበካ እርሶ እዛ ከመጡ በኋላ እዚህም በሰበካ ደረጃ የወጣቶች ቢሮ ማስተባበሪያ ክፍል እዚያም እንዲያግዙን በመጠየቅ እንግዲህ ከኛ ጋር አብረን ሰርተናል። አሁንም እንግዲህ በዛው ሂደት ላይ ነን ያለነው
እና እንደው ከወጣቶች ጋር ያሉት የአገልግሎት ጊዜን ትንሽ ቢገልጹልን በዚያው በመድኃኔዓለም እንደዚሁም ደግሞ በሰበካ ደረጃም አሁን ከእርሶ ጋር የጀመርናቸው አዳዲስ እንቅስቃሴዎች አሉ እና እነሱንም በቀጣይ እናነሳለን። እሺ ከወጣቶች ጋር ያለኝን አገልግሎት የጀመርኩት ተማሪ ያለሁ ነው። የፍልስፍና ተማሪ ያለሁ መጀመሪያ በቅዱስ ፍራንቺስኮስ ቁምስና እዛው ተመድቤ ያገለግል ነበር። ከዛ በኋላ ሌሎች ቤተ ጸሎቶች ቀርሜሎስ ቤተ ጸሎት ከዛ በኋላ ደግሞ የቴዎሎጂ ተማሪ ሆኜ 3ኛ ዓመት ተማሪ ሆኜ ከመድኃኔዓለም ወጣቶች ጋር በደንብ በቅርበት ሆኖ የማገልገል አጋጣሚ አግኝቻለሁ። እና ወጣት እንግዲህ የእርሱ እንደሚሉት የራሱን ቋንቋ የሚናገር በራሱ ስነ ልቦና ውስጥ የተቃኘ አመለካከት ያለውን መሪ ወይንም አገልጋይ ሲያገኝ የበለጠ አገልግሎቱ ፍሬያማ ይሆናል። እና እኔ ደግሞ መድኃኔዓለም መጀመሪያም እንዳልኩት ያደኩበት የተማርኩበት ሚስጥራትም ሁሉ ነገር ያረኩበት ቦታ ስለሆነ ለአገልግሎት ሲሄድ አልከበደኝም። ሰው ማን እንደነበሩ ምን እንደሚፈልጉ በቀላሉ ለመረዳት ይችል ነበር። እና በተማሪ ጊዜ ውስጥ እንግዲህ ምን አረግ የነበረው የቅዳሜ እና የእሁድ ትምህርቶችን እያዘጋጀን ወጣቱ በሚመጣው መልክ የማቅረብ አይነት አገልግሎት ነው የነበረ። ያ ካለፈ በኋላ እንግዲህ ወደ ክህነት ከመጣን በኋላ በርሶ ጥያቄ መሰረት ይሄንን አገልግሎት ስጀምር የጀመርኩት ከቅዱስ ዮሐንስ ወንድሞች ማህበር ሴንት ጆን ብራዘርስ ጋር በመሆን ነውና አባ ፊሊፕ ነበሩ ያኔ ወጣቶች መሪ ካህን ከሳቸው ጋር በመሆን የአንድ አመት አካባቢ የሚሆን የሊደርሺፕ እና ካቶሊክ አይደንቲቲ የሚል ፕሮግራም ዲቫይስ ተደርጎ እሱን ጀመርን እና ወጣቶች በመሪነት ማብቃት እና በካቶሊካዊ ማንነት ደግሞ ማጠንከር የሚል ራዕይ የሰነቀ ጉዞ ነበር። እና በዛው ውስጥ አቶ ታምራት ብዙ ይሰራ ነበር። በተለይ ካቶሊካዊ ማንነት ጋር ተያይዞ መሪ መሆን ምንድነው የወጣት መሪነት መሆን እንዴት ነው የሚለው ነገር በጥልቀት ያስተምር ነበር። ከዛ ደግሞ እኔ በግሌ አንድ ካቶሊክ እንደ ካቶሊክ ማንነቱ ምን ላይ ነው መሰረት ያደረገው የሚለውን የቤተክርስቲያን አስተምሮች የተከተለ ወርክሾፖች እንሰጥ ነበር። እና በዚህ አገልግሎት ውስጥ እንግዲህ የመጀመሪያው የእግዚአብሔርን ቃል ምንድነው እኛ የእግዚአብሔር ቃል ብለን ስንናገር በቤተክርስቲያናችን ውስጥ ያለን እይታ ምንድነው ከትውፊትና ከቅዱሳት መጽሐፍ ጋር ያላት ቤተክርስቲያን ግንኙነቷ ምንድነው መጽሐፍ ቅዱስን ለዓለም እንደሰጠች ቤተክርስቲያን ስለ መጽሐፍ ቅዱስ ላይ ያላት ስልጣንና ኃላፊነት ምንድነው የሚለው ነገር አስተምረናል። ከዛ በዘለለ ደግሞ የቤተክርስቲያን ማህበራዊ አስተምሮች የሰው ክብርና የማይገረሰሱ መብቶቹ ምንድናቸው ቤተክርስቲያን ያንን ለማስጠበቅ ምን ታረጋለች ከምንድነው ይስቢ መነጨው ያለን ልዩ ልዩ ትምህርቶችን ያዘጋጀን የማስታጠቅ ስራ እንሰራ ነበር። ከዛ ጋር በተያያዘ እንግዲህ ወደ 15 የሚጠጉ ወጣቶችን በየቁምስናው መሪ አድርጎ የማዘጋጀት ጉዞ ነው የነበረው። ከዛ በኋላ እሱን 2016 ላይ ከጨረስን በኋላ በዚህ አመት እንግዲህ አንድ ስንሰራ የነበረው ስራ የሀገረ ስብከት የወጣትን ቢሮ እንደ አዲስ ለማደራጀት በሚደረገው ጉዞ ላይ ወጥ የሆነ ሶሊድ ዶክመንት ለመስራት ነበር የሞከርን የነበረው። በዛ ውስጥ ብዙ ሰዎች ተሳትፈዋልና ይሄ አዲስ የሚቋቋመው የወጣቶች ጽህፈት ቤት ራሱን የቻለ ተልእኮ አላማ ራዕይ ዴቨሎፕ አድርገንለት
እዛ ውስጥ ቀጣይ ለሚመጣ ሰው እንዳይቸገር ምን መስራት እንዳለበት እንዲያውቅ የሚያደርግ ፍኖተ ካርታ የመስራት ስራ ነው ስንሰራ የቆየነው እና በእንደዚህ አይነት መልክ ነው የወጣቶችን አገልግሎት ለመስጠት እየሞከርኩኝ ነበር። አዎ ጥሩ ነው። እንግዲህ ያው ይሄንንም አዲስ የወጣቶች አገልግሎትና እንደዚሁም በዋናነት ህንጸታቸው በአዲስ መልክ ማየት አለብን ብለን ያልንበት ምክንያት እንደሚያስታውሱት ከዚህ ከነበሩትም በፊት ከሚያገለግሉትም አባቶች የቅዱስ ዮሐንስ ወንድሞች ጋራ እንደዚሁም ደግሞ ከምዕመናን ምክር ቤትም ጋር ከወጣቶች ከራሳቸውም ከአስተባባሪዎችም ጋራ የተነሳንበት ዋናው ምክንያት እንግዲህ ወጣቶች በዚህ ጊዜ ጥያቄያቸው ከበፊቱ የተለየ ነው እና በተቻለ መጠን የነሱን ጥያቄ ባማከለ መልኩ መሄድ አለብን የሚል ሐሳብም ነበር እና እነሱንም የበለጠ በአገልግሎቱም በማስተባበሩ ስራም የማሳተፍ አካሄድ ቢኖረን የሚል እንግዲህ ሰፋ ያለ ስራ ለመስራት ነበር እንግዲህ እንዳነሱት እና ከዛ መካከል አንዱ ወጣቶች ራሳቸው በቁምስናቸው የአመራሩን ቦታ የመሪነቱን ቦታ በደንብ እንዲይዙ ማስታጠቅ አለብን የሚል ነው። ይህም የሆነበት ምክንያት ወጣቶች እንግዲህ እርስ በርሳቸው የበለጠ የመተዋወቅ ቋንቋቸው የወጣትን ቋንቋ የመናገር አቅምም ስላላቸው በዚያ መልኩ እንድናደርግ በሚል ነውና አሁን ያለው ወጣቶች የምናገለግልበት አውድ በዚህም ሰበካ ይሁን በሀገር አቀፍ ደረጃም እንደዚሁም በዓለም አቀፍ ደረጃም ቢሆን በልዩ ሁኔታ እንዲታይ ነው ቤተክርስቲያን የምትፈልገው። ለዚህም ነው ደግሞ ዩዝ ሊደርሺፕ በጣም አስፈላጊ ነው። በዚህ ጊዜ መንፈሳዊ አገልግሎት የወጣቶችን በደንብ ለማቀናጀት ለማደራጀት የአመራርነት ስልጠና መስጠት አንዱ እና የካቶሊክ አይደንቲቲ የካቶሊካዊ ማንነት ሌላኛው መሆን አለበት የሚለውም የአውዱ ወጣቶች አሁን ያሉበት ከሶሻል ሚዲያ አንፃር በተለያዩ ተጽዕኖዎች ጫናዎች አሉ እና በተቻለ መጠን ከወጣቶች ጋር ለወጣቶች መስራት አለብን የሚለው እንግዲህ መርህ ነው አሁን የተያዘው በዚህ ሰበካ እና በዚህ ሊደርሺፕ ላይም ብዙ ሰርታችኋል። አሁንም በቀጣይ ይሄንንም ለመስራት ነው እንግዲህ በአዲሱ የዮሐንስ ጳውሎስ ዳግማዊ ማዕከልም የምናስበው። እንደው ይሄ አንድ ቅድ እንዳለ ሆኖ ለኛ ለዚህ ለአዲስ አበባ ሰበካ ብቻ ሳይሆን በአጠቃላይ ባለው የወጣቶች ህንጸትና አገልግሎት በልዩ ሁኔታ መታየት እንደ ቤተክርስቲያን ተልእኮ የበለጠ ትኩረት ማግኘት አለበት ብለን ነው የምንለውና ከዚያ አንፃር የእርሶም እይታ ከወጣቶችም ጋር አብረው እንደሰራ ካህን በተማሪም በነበሩበት ጊዜ ያውቋቸዋል። አሁንም ያለው አስፈላጊነት ትንሽ እዚህ ላይ ገለጻ ቢያደርጉልን ብዬ አስቤ ነው። እሺ የወጣቶች አገልግሎት እንግዲህ አንድ ዓላማው ወጣቶች ለሚያነሱት የህይወት ጥያቄዎች ብሎም ደግሞ መንፈሳዊ ጥያቄዎች መልስ ለመስጠት የሚደረግ የአገልግሎት ዘርፍ ነው እና ይሄ ሲሆን እጅግ የተከበሩ ፉልተንሺን የተባሉ የሥነ መለኮት መጋቢ እንደሚናገሩት ወጣቶችን ማገልገል ማለት ዘላለማዊውን የገሊላ ወጣት የሆነውን ኢየሱስን በህይወትም እንደገና ደግሞ በተልእኮም መምሰል መቻል ማለት ነው ይላሉ እና ወጣት ከሆነው ከኢየሱስ ጋር የሚያያዝ መልክ ሊኖረው ይገባል ማለት ነው። ያ ሲሆን እንግዲህ አንደኛ በእግዚአብሔር ቃል ላይ መሰረት ያደረገ በክርስቶስ ኢየሱስ የህይወት ተምሳሌቶች ላይ የተመረኮዘ አቅጣጫ የማስያዝ ነገር ነው። ይሄ እንግዲህ ሲምፕል ተርምስ ለመግለጽ ሞከርን እንጂ ወደ ውስጥ ሲገባ ሰፋ ያለ ነው። ምክንያቱም ከእያንዳንዱ የወጣት ጥያቄ ጋር ተያያዥ የሆኑ የሚመጡ ነገሮች ስላሉ አንደኛው
ወጣቶች በራሳቸው ከመገልገላቸው በፊት ያላቸው ነገር እንዲያውቁት ማድረግ ያስፈልጋል። አንድ ሰው አድጎ ወጣት እስከሚሆን ድረስ ብዙ የህይወት ልምዶች ብዙ ዕውቀቶች ይኖሩታልና ያንን እንዲያወጡት ማብቃት መቻል ነው የመጀመሪያው ቁም ነገር። ሁለተኛ ደግሞ አንድ ወጣት በቤተክርስቲያን ውስጥ መጥቶ መኖር ከጀመረበት ጊዜ አንስቶ ተልኮ ይኖረዋል ማለት ነው። እና ያ ተልኮ ደግሞ የሚገለጸው በቤተክርስቲያን ውስጥ በአገልግሎት ነው። የቤተክርስቲያን ተልኮ አገልግሎት ነው። እሳት የሚሆነው በመንደዱ ነው። እና ያንን ለአገልግሎት ግን በቂ የሚያደርግ ነገር የሚሰጥ አካል መኖር አለበት ወይ ደግሞ የቀደመ ልምድ ያለው ሰው ሊኖር ይገባል። እና በዚህ ውስጥ አንድ ስልጠናውን ኮንዳክት ስናደርግ የምናደርጋቸው የነበሩት ነገሮች ምንድነው? በተለያየ ዘርፍ ላይ ልምድ ያላቸውን ፐርሶኔሎች እያመጡ ከወጣቱ ጋር እንዲገናኙ ማድረግ። ለምሳሌ በዘመናችን ወጣቱ የሚያነሳቸው ጥያቄዎች ከጾታዊ ማንነት ጋር በተያያዘ ቴዎሎጂ ኦፍ ዘ ቦዲ ብላ ቤተክርስቲያን የምታስተምረው ሰው ማንነቱ ስብዕናው እንዴት እግዚአብሔር አስጊጦ እንደሰራው እንዲረዱ ማድረግ የሚለውን ሐሳብ በማንሳት እንደገና ደግሞ ከሌሎች እምነት ካላቸው ሰዎች ጋር ሲኖሩ በምን አይነት መልኩ የካቶሊክ ማንነታቸውን በሙላት ደፍረው መናገር ይችላሉ የሚለውን መልስ ለመስጠት እና ያንን አይነት የማብቃት ስራ ራሳቸውን እንዲያዩና ከራሳቸው እንዲመጣ የማድረግ ነገር እንሞክር ነበር። እና ብዙ ቴክኒካል የሆነው ዕውቀት ከሌላም ከመጽሐፍትም ከምንም ይገኛል። ግን አሁን የወጣቶች አገልግሎት በቤተክርስቲያን ሲታሰብ የመጀመሪያው መንፈሳዊ ተልኮ ነው። እና ወጣቶች እንዴት ነው በጸሎት ራሳቸውን መገንባት የሚችሉት? ወጣቶች ሲዘምሩ ሌላው እንዲዘምር በምን አይነት መልኩ ነው ምክንያትም ይሆኑት? እና ይህንን ከራሳቸው አመጣው እንዲያወጡት የማድረግ ነገር ነበርና በዚህ መልኩ ነበር እንግዲህ አገልግሎቱን ስናደርግ የነበረው። እንዴት ነው የወጣት አገልግሎት በቤተክርስቲያን በአገረ ስብከትም ከዛ በናሽናል ደረጃ እንዴት ነው ፍሩትፉል መሆን የሚቻለው ነገር የሚለውን ነገር ለማንሳት አንደኛ የወጣት አገልግሎት ዳይናሚክ እና ቢሄቪየራል መሆን አለበት። ለምሳሌ አንድ ቦታ ላይ የተሞከረ የወጣት አገልግሎት ሌላ ቦታ ላይ ላይሰራ ይችላል። እና የወጣቶቹን ሁኔታ ያገናዘበ ምን ይፈልጋሉ ወይንም ደግሞ አጠቃላይ ያሉበት የቤተክርስቲያን ኢንቫይሮንመንት ምን ይፈልጋል የሚለውን አይነት መልክ የተከተለ መሆን አለበት። ይሄ ቢሄቪየራል የምንለው ነው። ዳይናሚክ ደግሞ ስንል አንድ አይነት ግሩፕ ላይ ኖረን ይችላል። ሰራተኞች ሊኖሩን ይችላሉ፣ ተማሪዎች ሊኖሩ ይችላሉ፣ ሌላም የህይወት መልክ ያላቸው ሰዎች ሊኖሩ ይችላሉና የማስታጠቁ ነገር እንደ የግሩፑ መዋጀት ያለበት ነው። በዛ አይነት መልክ መሆን አለበት። እና እርሶ ቀደም ካነሱት ጋር የወጣት አገልግሎት በራሳቸው ወጣት መሆን አለበት የሚለው ነገር ይሄ የማይካድ ሀቅ ነው። ምክንያቱም ይሄ ዲክቴት የሚደረግ ነገር አሁን ባለው የወጣት ስነ ልቦና ውስጥ ብዙም ተቀባይነት ያገኘ አይደለም። ወጣቱ የራሱን ህይወት ጥያቄዎች ከራሱ ኤክስፒሪየንስ መመለስ የሚፈልግበት ዘመን ላይ ነው እንገኘው ብዬ አስባለሁ። እና ያ ከሆነ እንግዲህ ቤተክርስቲያን ልታረግ የምትችለው ነገር ሁሉ ጊዜ ጋይዳንሱ ይኖራል፣ የመምራቱ ነገር ይኖራል። ከዛ በኋላ ደግሞ ቴክኒካል የሆኑ ነገሮችን ማሳጠቅ ይኖራል። ከዛ በተረፈ ግን ያነዛን ያበቃናቸውን ወጣቶች ሌላ ደግሞ እነሱ ለሚያገኙአቸው በቁምሰና በሌላ ደረጃም የሚያገኙአቸውን ወጣቶች በሚገባቡት አይነት ቋንቋና መልክ ማቅረብ ይቻላል። ስለዚህ የወጣት አገልግሎት በወጣት የሚለው ነገር ትልቅ ሚዛን የሚደፋ ነገር ነው። ስለዚህ ወደፊትም ቤተክርስቲያን ይሄንን ዩዝ ሚኒስትሪ ሚዛን የምትቀጥል ከሆነ መልኩ ይሄ ነው መሆን ያለበት። እና በዚህ ሀገረ ስብከትም ያው ኦፊሱ እንደዚህ አይነት ወጣቶችን ይዞ ነው የሚጓዘው። እኛ ምን ሰራው ይብዛ ሚነስም የመምራትና
ቴክኒካል ነገሮችን የማስታጠቅ ነገር ነው። እንግዲህ በዚህ ሂደት ላይ ያው የወጣቶቹ የራሳቸው ኃላፊነት እንዳለ ሆኖ እንግዲህ የቆሞሳት እና ምዕመናን ምክር ቤት ይሄ ዩዝ ሚኒስትሪ የምንለው ምንነቱ የበለጠ የመረዳትም ኃላፊነት ያስፈልጋል። አብሮ ተናቦ ከወጣቶቹ ጋር የመስራቱ ነገር እዛም ላይ እንግዲህ ወጣቶችም ሀሳብ ይዘው ሲመጡ እንዴት አድርገው ነው በቁምስና ውስጥ ተግባራዊ የሚያደርጉት የሚለውን በምናስብበት ጊዜ አንዳንዴ እንግዲህ በተለይ በቁምስና ውስጥ ያለው መዋቅር ለዚህ አሁን ለሚፈለገው የወጣት ህንጸትና አገልግሎት ስራ የሚደግፍ የሚያበረታታ እንዲሆን ያስፈልጋልና በዚህ ላይ ከቆሞሳትም ጋር በጋራ ዩዝ ሚኒስትሪ ምንድነው በዚህ ጊዜ እንዴት ነው ይህንን መመራት አለበት የሚለውም ራሱ መሰራት ያለበት ነገር ይመስለኛል። እርሶም እንግዲህ ከቆሞሳት ጋር እንደሚሰራ ሰው ይሄም አንዱ ቤተክርስቲያን ልታየው ተልኮዋ የበለጠ ፍሬያማ ሊሆን እንዲችል ራሱ በሴሚናሪም ቢሆን በአገልግሎት ሊሰጡ እየተዘጋጁ ያሉ ካህናትም ወይም ለክህነት የሚዘጋጁትም ይሄም ራሱ የዩዝ ሚኒስትሪ ምንነት የበለጠ እንዲረዱ የማድረግ ነገር የሚያስፈልግ ይመስለኛል። ትክክል ነው። ምናልባት አላውቅም በቤተክርስቲያናችን ውስጥ በፈርዘር ስተዲስ ውስጥ ነው የዩዝ ሚኒስትሪ ነገር ለብቻው ጎላ ብሎ ቦታ ተሰጥቶት እንድንማር የሚደረገው። ግን ከዛ በተለየ ይሄ ተግባራዊ የሆነውን ልምምድ አንድ ሰው በዘራ ክህነት ጉዞ ውስጥ በተለያዩ ቁምስናዎች የዊኬንድስ ላይ እንዴት ለማመድ ይደረጋል። በተግባር የተጨበጠ ልምምድ ይኖራል። ግን ቁጭ ብሎ ጊዜ ወስዶ ይሄ ስትራቴጂክ የሆኑ አካሄዶቹን ግን በክፍል ውስጥ ቁጭ ብሎ የመማር ነገር ብዙም አይደለም። እኔ አሁን ቴዎሎጂ ሳጠና አንድ ሴሚስተር ኮርስ ነው ያደረግነው በዩዝ ሚኒስትሪ ውስጥ። አሁን ባለንበት ጊዜ የበለጠ ትኩረት ሊሰጠው የሚገባ ነገር እንደሆነ ይሰማኛል። ምክንያቱም ተደጋግሞ እንደሚባለው አንድ ቤተክርስቲያን የህልውና ዋስትና ያለው በወጣቶች ላይ ነው። የነገይቱ ቤተክርስቲያን ላይ ሳይሆን የዛሬይቱ ቤተክርስቲያን ማለት ነው ወጣት ማለት እና ነገ የምናስበው ነገር ዛሬ ነው መልኩን የሚይዘው። እና የወጣቶች አገልግሎት ከቆሞሳት ጋር ባለው ሁኔታ ውስጥ ሁሉም በቤተክርስቲያን ውስጥ ድርሻ አለው፣ ሚና አለው፣ የሚያገለግልበት መድረክ አለው። እና ወጣቶች ላይ ትኩረት አድርገን ያልሰራንበት የቁምስና ተክለ ቁመና ነገ ምን አይነት ቤተሰብ ነው የምንጠብቀው በቁምስናችን ውስጥ የሚለው ነገር ጥያቄ ያስነሳል። እና ይሄውን ሀገረ ስብከቱ ደግሞ እየሰራው ያለው ትልቁ ስራ የወጣት መሪዎችን በማሳጠቅ ቆሞሳት በቁምስናዎቻቸው ወጣቶቻቸውን የበለጠ የሚያጠነክር የሚያደረጅ አይነት አካሄድ ነው። በአንዳንድ መልኩም የሥራ ጫና ሲኖር እነዚህ ተከተው መስራት የሚችሉ ልጆችን ነው ለቤተክርስቲያን እያዘጋጀ ያለው ሀገረ ስብከቱ። እና ይሄንን ቆሞሳት ትኩረት ቢሰጡት አንደኛ የቤተክርስቲያኗን ህልውና የሚያረጋግጥ ነው፣ ሁለተኛ ደግሞ የሥራ ጫናም የሚቀንስ ነገር ነው። እና የወጣት አገልግሎት በመሰረታዊነት እንደዚህ አይነት መልክ አለው። በሀገረ ስብከትም ደረጃ ደግሞ እያንዳንዱ ልምድ አድርጎ ቢወስደው እንደዚህ ወጣቶችን እያበቁ ወደ ቁምስና መልሶ የመውሰድ ልምድ ቢኖር ትልቅ ፍሬ ያፈራል ብዬ አስባለሁ። ከእንትንም ጋር የያዛል ከሲኖዳዊ ጉዞም ጋራ በዚህ ጊዜ ያው የተሳትፎ ሁሉም ደግሞ የራሱን አስተዋጽኦ ማድረግ አለበት የሚለውም መርህ ጋራ ይሄዳል። አሁን ካለንበት የቤተክርስቲያን እንትንም ጋራ ይሄዳል። ጥሩ። እና ይህንን እንግዲህ የወጣት አገልግሎት በዚህ በአዲስ አበባ ሰበካ እንግዲህ ስለ ወጣቶች ህንጸት
እንደዚሁም ደግሞ በቤተክርስቲያን ውስጥ ስለሚሰጡት አገልግሎት አዲስ የሆነ ይዘት ያለው ዩዝ ሚኒስትሪ ወይም ደግሞ ወጣቶች አገልግሎት ይዘናል እና በዚህ ላይም እንግዲህ እርሶ ከሌሎችም ጋራ በመሆን እስከዚህ ድረስ አድርሰውታል። አሁን በቀጣይ ደግሞ ያው በዚህ በአዲሱ ዮሐንስ ጳውሎስ ዳግማዊ ማዕከል ይቀጥላል። እዚህ ደግሞ ስንሄድ ማዕከሉ የወጣቶች ማዕከል ይኖረዋል። እንደዚሁም ደግሞ በሌላ በኩል ወጣቶች በመንፈስና በስጋ የቆሙ ናቸው። ስለዚህ እንደዚሁም ቮኬሽናል ኮሌጅም አለ እና በተለያየ ሙያ ስልጠና እንዲወስዱም ያደርጋል ይሄ የዮሐንስ ጳውሎስ ዳግማዊ ኮሌጅ እና ወጣቶች አንዱ ጥያቄያቸው ራሳቸውንም እንዲችሉ ማብቃት አለብን የሚል ምንድነው ሐሳብም አለ በዚህ ላይ ማለት ነውና ከዚህ አንፃር ቁምስናዎችም እንግዲህ ወጣቶች በተለያየ ሙያ ሰልጥነው ራሳቸውን እንዲችሉ የማድረግ ስራ ላይ እንዲሰሩ ለማበረታታት እየተሞከረ ነው። እንግዲህ ባለፉት 6 ወራት በርካታ ወጣቶች ከየቁምስናው ወደዚህ ኮሌጅ መጥተው ስልጠና ወስደዋል። አሁንም እንግዲህ ስራ እስኪያገኙ ድረስ በኢንተርንሺፕ ወጥተው በተለያየ ተቋማት በተለያየ ቀጣሪ ድርጅቶች ጋር ሄደው ልምምድ እያደረጉ ይገኛሉ እና ይሄ ጎን ለጎን የሚሄድ ነው ማለት መንፈሳዊ ህይወታቸው መንከባከብ እንዳለብን ሁሉ እንደዚሁም ደግሞ ሌላው ወደፊት ራሳቸውን ችለው ከስደት ከተለያዩ ራሳቸውን ለሌላ ከማጋለጥ ለመታደግ ይረዳል እና በዚህም ላይ ያሉት ወይ ደግሞ ሐሳብ ወይ ደግሞ በዛ ላይ ሂደት ላይም ደግሞ እንደ ወጣት መሪ ካህን በአጭር ጊዜም ቢሆን የነበሩትን ተሞክሮ ቢያጋሩን። አዎ በጣም ግሩም ነው። በዚህ በቅዱስ ዮሐንስ ጳውሎስ ዳግማዊ ተቋም ውስጥ የተጀመረው የወጣቶች አገልግሎት ብዙ መልክ ያለው ነው እና እርሶም እንዳሉት ሰው በስጋና በመንፈስ የቆመ ፍጡር ስለሆነ የመንፈሳዊን ጥያቄ ብቻ ያስተናገድን ያኛውን ችላ እንላለን የምንልበት ነገር የለም እና የወጣቶች አገልግሎት ላይ ያለውም የህንጸት አካሄድ ፈርጀ ብዙ መልክ ያለው ነው እና አንድ ወጣት ህንጸት ብለን ስንናገር እነዚህ ፒላርስ ብለን ምሰሶዎች ብለን የምናነሳቸው ነገሮች አሉ። የመጀመሪያው ሰው በስብዕና ደረጃ ሊኖረው የሚገባው ክህሎት ምንድነው የሚለው እሱም የቤተ ክርስቲያን ድርሻ ነው። አእምሮአዊ የሆኑ ክህሎቶችን ማስታጠቅ አሁን በዛ ተቋም ውስጥ እየተሰሩ ያሉ በልዩ ልዩ የቴክኒክ እና የቮኬሽናል ሙያዎች ላይ ያተኮረ ስልጠናዎች እሱም አንድ መልክ ነው። ሰው ከሰው ጋር ሲኖር እንዴት ነው ሪሌሽናል ማቹሪቲ ሂማን ማቹሪቲን ዴቨሎፕ ማድረግ ያለበት ስብዕናን ማነጽ የሚለው ነገር ጋር ይያዛል። ከአገልግሎት ጋር በተያያዘ ይሄ ብዙ መንፈሳዊ ዊንጉ ነው። ከአገልግሎት ጋር በተያያዘና የራስን የሆነ ደግሞ መንፈሳዊ የሆነ ስፒሪቹዋል ፎርሜሽን በዛ ውስጥ የተቃኘ ማንነት እንዲኖር እና ይሄ ተቋም እንግዲህ ያንን ነው ያደረገ ያለው። ወጣቶቻችን በመንፈሳዊ አገልግሎትና በራሳቸው መንፈሳዊነት ብቁ መሆን በአእምሮአዊና ሰባዊ ተክለ ቁመናቸው ሙሉ የመሆን ኢንተግራል ዴቨሎፕመንት የሚባለው ማለት ነው እና ይህንን ነገር ነው የቅዱስ ዮሐንስ ጳውሎስ ዳግማዊ ተቋም ያደረገ መልስ ገና ሲጀመር እንደተባለው የተቋም ለወጣቶች መልስ ለመስጠት የተቋቋመ ወይንም የወጣቶችን ጥያቄ የመለሰ ተቋም ነው እንዲያስብል ያደረገው በእንደዚህ አይነት በተሟላ ተክለ ቁመና ላይ መገኘቱ ነው። መንፈሳዊ ነገር ከሆነ እንግዲህ በቤተ ክርስቲያንም ማደራጀት ይቻላል። ግን ከዛ ባለፈ ደግሞ አእምሮአዊና ክህሎታዊ የሆኑ ነገሮችንም የማሳጠቅ ጉዳይ ሲመጣ ግን እንደዚህ አንድ ራሱን የቻለ ልዩ ተቋም መገንባት ነበረበት እና የቅዱስ ዮሐንስ ጳውሎስ ዳግማዊ
ወጣቶች መካከል ለዛ ትልቅ ነገር ያዋጣ ተቋም ነው። ወጣቶች እንግዲህ የወደፊት ወጣቶቻችንን በዛ ውስጥ መሳል ይቻላል። በዛ ውስጥ የሚያልፉ ወጣቶቻችን ነገ ለቤተክርስቲያን የተሟላ የሆነ ግብአት ሆኖ መምጣት የሚችሉ ናቸው። ስለዚህ አሁን ዘንድሮ የተቀበልናቸው ተማሪዎች አሉ። ከዛ በኋላ በቀጣይ በሚኖሩ ጊዜያቶች ደግሞ የሚመጡ ተማሪዎችን ቁጥር ሲታሰብ እንደዚህ አይነት መንገድ የበቁ ብዙ ወጣቶች ቤተክርስቲያኗ ታፈራለች ማለት ነው። ስለዚህ ትልቅ ማይልስቶን ነው ማለት ይቻላል የቅዱስ ዮሐንስ ጳውሎስ ዳግማዊ። ጥሩ አባም እንግዲህ በዚህ በነበሩት የአጭር የአገልግሎት ጊዜም ያው እዚህ በአዲሱ ምዕራፍ ላይ በዮሐንስ ጳውሎስ ዳግማዊ ማዕከል የተጀመረ ያለውንም አዲስ አገልግሎት ስላስተዋጽኦ ስላደረጉ በዚህ ከወዲሁ ማመስገን ወዳለሁኝ በወጣቶች ስም በሰበካው ስም። አሁን እንግዲህ በማህበሩ ጥያቄ በካፑቺን ታናናሽ ወንድሞች የበላይ ኃላፊዎች ጥያቄ እርስዎ ወደ ጣሊያን ሀገር ወደ ሮም ለከፍተኛ ትምህርት ታጭተው ወደዛ እየሄዱ እንደሆነ ሰምተናል። እና እኛም ይህንን አገልግሎት ከእርስዎ ጋር የጀመርነውን በመቋረጡ የተወሰነ እንትን ቢሰማንም ነገር ግን ቤተክርስቲያን ለከፍተኛ ተልእኮ ለነገም የበለጠ ለቤተክርስቲያን አገልግሎት መልካም ስለሆነ ይህንን ሀሳብ ስንሰማ እግዚአብሔርን ነው ያመሰገንነው። እና ስለዚህ የተጀመረው እንቅስቃሴ ማለትም የአዲሱ የእርስዎ ወደፊት የትምህርት እቅድ መቼ ነው የሚሆነው? በቅርቡ ነው? እንዴት ነው ያለው ሁኔታ ትንሽ ቢገልጹልን ጥሩ ነው የውይይታችን ከማጠናቀቃችን በፊት። እግዚአብሔር ይስጥልኝ አባት ለመልካም ምኞታችሁ። አው ብዙ ሩቅ አይደለም። በጥቂት ሳምንታት ውስጥ ነው ወደ ሮማ ሀገር የምሄደው ወደ ጣሊያን ሀገር የምሄደው እና የተለመደ አካሄድ ነው። የተወሰነ ካገለገለን በኋላ እንደዘነባሊያችን ደግሞ እርሶም እንዳሉት ለበለጠ አገልግሎት ልዩ ስልጠና እናደርጋለን እና እኔ ማህበር እንድማር የጠየቀኝ የመጽሐፍ ቅዱስ ስነ መለኮት ወይንም ቢብሊካል ቴዎሎጂ የሚባል የትምህርት ዘርፍ ነውና በቀጣይ ባሉት 3 አመት ተኩል ለዛ ዝግጅት አደርጋለሁ እና ሞሮፍ የሚሆነው ከዛ መልስ በዘራ ክህነት ውስጥ ባሉ ተማሪዎች የህንጸት ሂደት ውስጥ ይህንን አእምሮአዊ የሆነ ህንጸት ለማድረግ የሚያግዝ አይነት ተክለ ቁመና እንዲኖር ያደርጋል ስልጠናው በራሱ እና ተቋማችንንም ለማደራጀት በዛ መልክ እንደማር ነው ማህበር እየላከኛል እና እኔም በዚህ በነበረኝ ጥቂት ጊዜያት ውስጥ ተለያርሶ አምነው እድሉን ሰጥተውኝ አገልግሎት እድል ነው እድሉን ሰጥተውኝ ብዙ ልምድ እንዳገኝ ሆኗልና ለዛ በጣም አመስጋኝ ነኝ። በሚመጡት ደግሞ ጊዜያቶች የበለጠ ተዘጋጅተን ቤተክርስቲያናችንን ምዕመናኖቻችንን ደግሞ ለማገልገል እግዚአብሔር ሌላ እድል ደግሞ እንዲሰጠንም ምኞቴ ነው። እሱም እኛም ይህንን ተስፋ እናደርጋለን እና እንደሚሆንም ደግሞ እምነት አለን በእግዚአብሔር እና በተለይ ደግሞ አሁን እዚህም የተጀመሩት በተለይ ዩዝ ሊደርሺፕ ፕሮግራም በስፋት ለኛ ለአዲስ አበባ ሰበካ ብቻ ሳይሆን ሌሎችም ሊሳተፉበት በሚችሉበት መልኩ ለማደራጀት እቅድ ላይ ነን በክረምቱ ወራት ከዚያም በኋላ እና በዚህም እንግዲህ በተቻለ መጠን ኦንላይንም ቢሆን ባልካሉበት መሳተፍ የሚችሉበት ሁኔታ ለማመቻቸት እናስባለን እና በዚያም እንግዲህ የነበሩትን አገልግሎት ከኛው ጋር ይቀጥላሉ የሚል ተስፋ አለን። ካልተመቻቸም ደግሞ ተመልሰው ሲመጡ ደግሞ የበለጠ በአካል እዚህ በሚሆኑበት ጊዜ የበለጠ በዚሁ የወጣቶች ህንጸትና አገልግሎት ላይ በጋራ
ለቤተ ክርስቲያን ተልእኮ እንቆማለን የሚል እምነት አለኝ እና በድጋሚ እንግዲህ ስለሰጡት አገልግሎት በዚህ ሰበካ በሐዋርያዊ ጽሕፈት ቤት በወጣቶች ዘርፍ ከሌሎች ጋር ሆነው ያደረጉት አገልግሎት በተለይ በዚህ አዲስ ምዕራፍ ለመክፈት የበለጠ ለማጠናከር ለማስፋፋት ባደረግነው እንቅስቃሴ ላይ ሮል ነበሮት በዚህ ላይ ትልቅ ሚና አለዎትና ለዚህ ምስጋናችንን እናቀርባለን እና አሁንም ወደፊት በድጋሚ እግዚአብሔር የትምህርት ዘመኑን ሁሉ እንዲባርክ ከእርሶ ጋር መንፈሱ ሆኖ እንዲመራዎት እንመኛለን እና እዚህም ስቱዲዮ ድረስ መጥተው ይህንን ቃለ መጠየቅ ወይም ደግሞ ውይይት ለማድረግ አብረን ቆይታ በማድረጋችን ደስ ብሎናል እና እግዚአብሔር ይስጥልን እንላለን። በጣም እግዚአብሔር ይስጥልኝ አከራችሁ ስለጋበዛችሁ እናንተም አገልግሎታችሁን እግዚአብሔር ይባርክ። አሜን አሜን። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች በቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራም ከክቡር አባ መልካም ንጉሴ ጋር የነበረን ቆይታ በዚህ አጠናቀናል። እግዚአብሔር አምላክ በያለንበት አገልግሎታችን ተልእኮአችንን እግዚአብሔር ይባርክልን።